ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይሄ እስቲ ምግብ ስሙ ምንድነው? እስቲ ንገሩኝ የምታውቁት እኔ ሳልጀምር በፊት ማለት ነው። ይሄን የሚሰራው ጨጨብሳ ይባላል። በኦሮሞ ባል የሚበላው ምግብ ነው። ያው እኔ በትንሹ በአረብ ሀገር ያለ ነው። እንዴት ነው ጨጨብሳ ስናፍቀን የምንሰራው በሚለው ነው ይላችሁ የቀረብኩት። እንግዲህ ጨጨብሳ እንግዲህ ይቦካል። ከተቦካ በኋላ ከቀይ ጤፍ ነበር የሚሰራው ሀገር ቤት ቢሆን፣ እዚህ ደግሞ ያው በተገኘው ነው የሚሰራው። እኔ በነጭ ፍርኖ ዱቄት አለ እሱን አቦካው። ካቦካው በኋላ ጋገርኩ። ከጋገርኩ በኋላ እንደዚህ ሳይና ላይ አረኩና ሰባበርኩ። ስብርብር ካረኩ በኋላ በርበሬ፣ የኛ ሀገር በርበሬ ማለት ነው፣ የኢትዮጵያ በርበሬ ትንሽ አርጌ እንደውም ዘይቱን ትንሽ አረኩ፣ ጨው አረኩ። ከጨው ካረኩ በኋላ እንደዚህ አማሰልኩ። ካማሰልኩ በኋላ እዛ የሰባበርኩት ቂጣ ላይ አረኩት። ከቂጣ ላይ ካረኩ በኋላ ኳንታ አርጌ፣ ያው እናንተ እንደፈለጋችሁ ነው፣ እንዳያቃጥለኝ ብዬ ነው እንደዚህ እንትን አረኩት። በእጄ በደንብ ስብርብር አረኩት። ከሰባበርኩ በኋላ ሽታ አርጌ ካሸው በኋላ ይሄው እንደዚህ ሽት ካረኩ በኋላ በእውነት ፍርፍር ላለስ ስላል ማለት በትንሹ ነው። ያው በአረብ ሀገር እንደዚህ ቁርስ ጧት መብላት ስትፈልጉ ቶሎ ቶሎ ብላችሁ ይሄንን ሰርታችሁ ብሉ ማለት ነው። ከፈለጋችሁ ደግሞ ወተት ካለ ልብንን ወተት ካለ ወይም ደግሞ ሻይም ካለ ሰርታችሁ በሻይ ወይም በልብናን እንደዚህ ማብላት ትችላላችሁ ለማለት ነው። ጨጨብሳ ይባላል። ዳማታ